ሰላም ጤና ይስጥልን እንደምናላችሁ ተመልካቾቻችን ሳምንታዊው የብርቱዎች መሰናዷችን ተጀምሯል። በዛሬ መሰናዷችን በቢሾፍቱ ከተማ ተገኝተናል። በችግኝ ማፍላት ስራ ላይ ከተሰማራ አንድ ወጣት ጋር ቆይታ እናደርጋለሁ። የወጣቱ የስራና የህይወት ልምድና ተሞክሮ ምን ይመስላል የሚለውን ወደ እናንተ እናደርሳለን። እናንተም በያላችሁበት ቆይታችን ከብርቱዎች ፕሮግራም ጋር እንድታደርጉ ከወዲሁ እንጋብዛችኋለን። በያላችሁበት ጥሩ ቆይታ ይሁንላችሁ። አብረን ወደ ውስጥ እንገባለን። ሰላም ነው አለ እንደነሽ ሰላም ነው ዳና ኮይ አለክ ዛሬ እንግዲህ ውሎዬን ካንተ ጋር አደርጋለሁ። ልምድ ለተመልካቾቻችን ደግሞ ታጋራቸዋለህ። ችግር የለውም። ራስን ለተመልካቾቻችን አስተዋውቅልን። ገመች ተሰማ ይባላል። ፋርም ውስጥ ነው የሚሰራው። ኖርማሊ እዚህ መግቢያ ላይ ያለውበት እርግቦች አሉ። እያንዳንዱ ችግኞች ደግሞ አሉ። ገብተን እንግባኝ። ደስ ይለኛል። እሺ አብረን እንግባ። የተለያየ እርግቦች ናቸው። ዝርያቸው የተለያየ ነው። ከለራቸውም የተለያየ ነው። ከለራቸውም የተለያየ ናቸው። ዝርያቸውም የተለያየ ናቸው። በጣም ደስ ይላል። ከችግኙ ባሻገር እርግቦቹንም ታረባላችሁ ማለት ነው? አዎ። ከዚህ ጀምሬ ላስጎበኝሽ። ደስ ይለኛል። እና እዚች ጋር ዘገባ ነው የሚባለው። ዝግባ ነው የሚባለው። እዚህ ጋር ደግሞ ቱያ ነው የሚባለው። እዚች ጋር ብዙ ጊዜ ይታወቃል ሚሚ ወይ ደግሞ ሚሚ ፊሊያ ነው የምንለውኛ። እዛች ጋር ደግሞ ግራቪሊያ አለው። እነዚህ የአገር በቀል ችግኞች ናቸው። ይሄ አሁን ለማስዋቢያነት ምናምን የምንጠቀምባቸው አይነት ችግኞች ናቸው ማለት ነው። አዎ። ከዛ ደግሞ ቀጥሎ ያለው የምግብ ናቸው፣ የፍሩት አትክልቶች ናቸው። የፍሩት አትክልቶች አንዱ አቮካዶ፣ ፓፓዬ ነው። ይሄ ማንጎ ነው። ማንጎ የተዳቀለ ማንጎ ነው ዝርያው። ይሄ እንዳለ ማለት ነው። ዝርያዎች እንዳለ ወደዚህ ያለውች ማንጎ ናቸው። እዚህ ጋር ደግሞ እንድታይሽ ፓፓዬ ነው አለው። ፓፓዬ አለ እዚህ ጋር። ምርጥ ዘር ፓፓዬ ነው። እዚች ጋር ደግሞ አፕል ነው። አፕሉ ታውቃላችሁ ፍሩቱን ውድ እንደሆነ። ለዚህ ከውጭ ሀገር የመጣ ውድ ነው። ከእስራኤል ሀገር የመጣ ነው። ይሄ ችግኙ ከዛ ነው የመጣው? ፍሩቱ ማለት ነው። ፍሬ ዘሩ ነው። ኦኬ ዘሩ ማለት ነው። ዘሩ መጥቶ እዛ ጋር ነው ተከለለኛ። እና የተለያየ ነገር ጎልደን አለ፣ ጎልደን አፕል አለ፣ ሬድ አፕል አለ። እነዚህ ሙሉ ተዳቅሎ ነው ያሉት ማለት ነው። እዚች ጋር ደግሞ ሎሚ ነው አለው። እነዚህ ሎሚ ሀገር ውስጥ ነው ያለው። የሀገር ውስጥ ሎሚ ናቸው። ይሄ ደግሞ ብርቱካን ነው የሚባለው። የብርቱካን መደብ ናቸው። እዚህ ጋር ያለው ሙሉ ብርቱካን ነው። ብርቱካን የተዳቀለ ብርቱካን ናቸው። ከላይ ጀምሮ ያለው እንዳለ። አዎ፣ ከላይ ጀምሮ እዚህ ጋር ያለው እንዳለ ብርቱካን ናቸው። እነዚህ ፊካስ ቤንጃሚና ነው የሚባለው። ፊካስ ቤንጃሚና እነዚህ ለኮሪደር መንገድ ዳር አንዳንድሽ ታለሽ ብዬ አስባለሁ። ከተማው ስትጅሽ አዎ እንዳለ ከኛ ወስዶ ነው የተተከሉ ነበር። እነዚህ ቦርፊካስ ናቸው። እነዚህ ለኮሪደር ናቸው። መንገድ ዳር ነው የሚተከሉ። በየቁመታቸው አሉ እነዚህ ማለት ነው። መንገድ ዳር ነው የሚተከሉ። ቦርፊካስ ናቸው። በጣም ግሪን ናቸው። ለውበት የሚጠቅሙ ናቸው ማለት ነው። መልካም። እነዚህ ደግሞ ኢንዶር ፕላንቶች ናቸው። ጎማ ዛፍ ነው የሚባለው። ጎልደን ወይ ደግሞ ወርቃማ የሆነ ያምራል። ግን የተለያየ ነገሮች ናቸው። በጣም ነው የሚያምረው። ጎማ ዛፎች ናቸው። እነዚህ እንደዛ ናቸው። አንድ ዝርያ ናቸው። ዝርያቸው ተመሳሳይ ነው ማለት ነው። ተመሳሳይ ናቸው፣ ግን ከለሩ ነው የሚለየው። መልካም። ጎማ ዛፍ ነው የሚባለው። ሳምንታዊው የብርቱዎች መሰናዷችን አሁንም ወደ እናንተ መድረሱን እንደቀጠለ ነው የሚገኘው። ቀደም ሲል የተለያዩ ችግኞችን እየጎበኘን ወደ እናንተ አደረስን። አሁን ደግሞ የወጣቱ ልምድና ተሞክሮ ምን ይመስላል የሚለውን ወደ እናንተ እናደርሳለን። ችግኞች መሀል አረፍ ብለን ነፋሻማ አየርን እየማግን ጥሩ ቆይታን እናደርጋለን። በያላችሁበት እናንተም ጥሩ ቆይታን ይሆንላችሁ።
ገሜ በድጋሚ አመሰግናለሁ። ቀደም ሲል እንግዲህ ግቢውን ሁሉንም ባይሆን ማዳረስ አንችልም በጣም ሰፊ ከመሆኑ የተነሳ የተለያዩ ችግኞችን ግን ጎበኘን። አሁን ደግሞ በጣም የሚያማምሩ አበቦች መሀል ተገኝተናል። እስቲ መለስ ስላልግክና ገሜ ወደ ስራ የገባበት አጋጣሚ ምን ይመስል ነበር? እንዴት ነበር መጀመሪያ ወደ ስራ የገባኸው? ወደ ስራ ሲገባ መጀመሪያ እኛ በልጅነት ጀምሮ እየሰራን ነበርና ምንም 8ኛ 7ኛ ክፍል እየተማረን እየሰራን የሸጤ ምናምን ያለ ልምዱን እየከዛ ነው የመጣውና እና ከልምዱ ደግሞ አባቶቻችንስ ግብርና ላይ ስለሰሩ ከዛ የተነሳ ነው እንዳንዳንድ መጣና ከዛ ጀምሮ ደግሞ እኛ ወደ ትምህርት ቤት እየሰራን ራሳችን ትምህርት ቤት ካለቀ በኋላ ደግሞ ወደ ስራ ፈለጋ ውስጥ ስንገባ ስራውን እያጣን መጣና ከዛ ወደዚህ ችግኝ በደንብ ማስራት ጀመረን። ከዛ በመሃል ስራው ከተመረኩ ከዩኒቨርሲቲ ከተመረኩ በኋላ ደግሞ ተጋጣሚ ወደ ስራ ገባሁት። መጀመሪያ በቅጥር ስራ ላይ ነበርክና ነው አሁን ወደ ግል ስራ ከተመለስከው ማለት ነው። ብዙ ጊዜ የግል ስራ ለመጀመር ስናስብ ቻሌንጆች ይኖራሉና ምናልባት መጀመሪያ ላይ ተግዳሮት የሆነብህ እንደ ችግር የምታነሳው ነገር ምን ይመስል ነበር ወደ ችግኝ ስራ ስትገባ? በእርግጥ ግብርና ቻሌንጅ አለ። ቻሌንጅ ሁሉም ስራም ቻሌንጅ አለ፣ ግን በየሂደቱ ይለያል እንጂ ግብርና ደግሞ ቻሌንጆች ምን መሰለ ጉልበት ስራ ስለሆነ የጉልበት ሰው ስራ ደግሞ በደንብ ሰዎች በደንብ አይፈልጉም እና እንደኔ ቻሌንጅ የሆነበት የመጀመሪያ እንደመጣ ሀሳቡን ፕላኑን ሲያሰራ ችግኞች እያንዳንዱ የሚያስፈልግ ችግኞች ከስተመር የሚፈልጉ ችግኞች ምንድነው ብለ መለየት ነው አቅጥ መጀመሪያ ማለት ነው። እሱ ውስጥ ተፈጠረብኝና ከዛ በኋላ ችግኞቹን እያንዳንዱ ከስተመሩን እያወቁ ከመጣ ችግኞቹን ደግሞ ማፍላት ጀመርኩ። ከዛ ችግኞቹን ሲያፈላ እያንዳንዱ ችግኞቹ ገባ ላይ የሚወጣውና ለኔ የሚሆን ለኔ የሚጠቅም ምንድነው የሚለው አይደንቲፋይ ካረኩ በኋላ ችግኞች እንደምታውቁ እንደ ሀገራችን በክረምት ውስጥ ነው የሚመጣው። ለዛ ነው እንጂ ትንሽ ችግሩን በጣም ብዙም የለም። መልካም። ግን ሀሳቡ እንደመጣልክ የግል ስራ ስታስብ ሌላ ስራ የመስራት ሀሳቦች ምናልባት ግን ችግኝን ወደ ማፍላት ሀሳብ እንዴት ችግኝ ለማፍላት ሀሳቡ የመጣበት ምን መሰለኝ አሁን እኔ በየቀኑ ሲሄድ ከተሞቹ እያንዳንዱ አረንጓዴዎችን ይወዳሉ። በትንሽ በልጅነት ጀምሬ ማለት ተፈጥሮ ደስ ይላል ደስ ይለኛል። እኔ አሁን እንስሳው ጋር እንዲሁ ከልጅነት ጀምሬ ውሻውን ድመቶቹም እያንዳንዱ ጦጣዎቹ ጋር ነው ያደግኩ ማለት ነው። ጦጣዎቹን እዛ እነሱን ሳይ ከዛ ችግኞቹን እየናፈኩ ደስ እያለው መጣሁት። ከዛ ጀምሮ ነው ወደዚህ ስራ ገባሁት። ከልጅነትክ ጀምሮ ውስጥክ የነበረ ነገር ነው ማለት ነው። ከተፈጥሮ ጋር ቁርኝነት ስላለክ ችግኞችን ወደ ማፍላት ስራ ውስጥ የገባኸው በጣም ደስ ይላልና ቀደም ሲል ስታሳየኝ እንደነበር ሀገር በቀል ዛፎች አሉ፣ ለማስዋቢያነት የምንጠቀምባቸው አትክልቶች አሉ፣ ውጪ ግቢ ውስጥ ለማስዋብ የኮሪደር ልማትን ከተሞችን ለማስዋብ ለጥላ፣ አሁን ደግሞ ያለንበት ግቢያችን ውስጥ ቤት ውስጥ ለማስቀመጥ የምንጠቀምባቸው አይነት የማስዋቢያ አበቦች ናቸው ያሉት። እና ምናልባት ግን መጀመሪያ አንተ ስትጀምር በምን አይነት ችግኝ ነበር የጀመርከው? አንድ ብለ የተከልካት ችግኝ ምን ነበረች? ኦኬ በፊት አንድ ብለ የተከልኩበት እኔ ያስታውሳለሁና ጥድ ነበር የያበሻ ጥድ ነበርና ከዛ አንድ ትምህርት ቤት መጣና አስኩል የተማሪዎች ማለት ነው መጣና ገሜን ችግኝ ወስዳለና እንዴ ከወሰዳችሁ ደግሞ ውሰዱ ብዬ ችግኞቹን ወደ 500 ምናምን ነበረች። ከዛ ሰራው እነሱ ያኔ ትንሽ ብር ነበር 50 ነው የሸጥኩት። አስከ 50 ሲሸጥ በስማ ወደ 20 ምናምን ነው የሸጥኩት። በስማ ተደሰትኩ። በዛ ጀምሬ ነው ወደ ካሽ መቀየር ጀመርኩትና እንጂ ከዛ ጀምሮ ሀሳቦች መጡና ካስተመሮች ሲጠይቁ ደግሞ ኢንዶር ፕላንቶች አሉ። እያንዳንዱ አሁን እኛ የሀገር በቀል ችግኞች ኢንዶር ፕላንት ነው በየቀኑ የምንሸጠው። በየቤት ውስጥ ስለሚፈልጉ በየቀኑ እያንዳንዱ ሰዎች ለዛ ነው በየኢንዶር ፕላንቶች አገር በቀል ችግኞች እያንዳንዱ የውበት ችግኞች እንዳንዳንዱ የተከሉበት ለዛ ነው የማፍላት ጀመርኩት። አሁን እኛ አቡኬሪያ ነው። አቡኬሪያ ከኬንያ ነው ዝርያው እንትናው ነው መጣሁት። ትናንሽ ማፍላቱ በብዛት ያለው በሽግ ነው የሚመጣው። ልጆቹ ኬንያ የሚሄዱ አሉ፣ ኢምፖርት እና ኤክስፖርት አሉና በዛ አማካኝነት ነው የሚመጣው። እነሱ ጋር ግንኙነት ፈጥረን ይሄን አይል እንፈልጋለን ሲል እነሱ ይዞ ይመጡታል። ችግኞች መሀል ማዋል በጣም ሰላም ነው የሚሰጠው፣ ደስ የሚል ነገር ነውና ምናልባት ደግሞ አንተ በየለቱ ነው እዚህ ውስጥ ውሎህን የምታደርገውና ያለው ስሜት
ምን ይመስላል እስቲ? ችግኝ ውስጥ መዋል በጣም ስሜቱ አየሩ ቀዝቃዛ ነው። በጣም ደስተኛ ነኝ። ሌላ ቦታ ከመዋል ችግኝ ውስጥ ሲዋል የሌላም ወሬ አላዳመጥም። የራሴና የችግኝ ብቻ ነው ወሬ የሚያዳምጠው። የቱ ጋር ነው ደረቀ የቱ ጋር ነው እንትና የሚሆነው እንጂ እዚህ ጋር ደግሞ በስራው ቢዚ ስለሚትሆን የተለያዩ ሚዲያዎች ራሱ ጋር አትገናኝም። ኤከሌያውን ዛሬ ቻምፒየንስ እዚህ ጋር ወደቀ እዛ ጋር ደግሞ ኤከሌ ያለፈ ምናምን የሚለው ወሬዎቹ እኛ ቤት ገብተህ ስተኛ ብቻ ነው የምንሰማው። እረፍት ነው የሚሰጠኝ። በጣም ደስ ይላል። አዎ ገባ ስትል የሚቀበል ከአየር ራሱ እጅግ በጣም ደስ የሚል ነውና አሁንም ያለንበት ስፍራ አየሩ በጣም ደስ የሚል ነው። ነፋሻማ አየርን እየማግን ነው አሁንም ቆይታ እያደረግን የምንገኘው። ምን ያህል ሰራተኞች አላችሁ? ወደ አሁን ቋሚ ሰራተኞችና ጊዜያዊ አሉ። ቋሚ ሰራተኛ ወደ 8 ናቸው። ቋሚ ደግሞ ወደ 11 ናቸው። ወደ 19 ምናምን አለ። ክረምት ደግሞ ከዚህ ባስ ይበዛል። ለምሳሌ ጫኞችና ወራጆች አሉ ለብቻ ይመጡታል እነሱ። እንግዲህ እንደ ሀገር ደግሞ በየአመቱ ክረምት በሚመጣበት ጊዜ አረንጓዴ አሻራ መርሃ ግብር አለና እናንተ ደግሞ ለአረንጓዴ አሻራ መርሃ ግብር ከፍተኛ አስተዋጽኦ ነው የምታበረከቱትና ሀገር በቀል ችግኞችን እንዲሁም ደግሞ ለውበት የምንጠቀምባቸው ለምግብነት የሚውሉ ችግኞች ስለሆነ የሚተከሉት በእናንተ በኩል ያለው ዝግጅት እስቲ ምን ይመስላል? አዎ አንቺ እንዳየሽ ነው። እኛ ዝግጅቱ እኛ ጨርሰናል። ግን እኛም አንዳንድ መንግስትም ድጎማ ይጠይቃል። የተለያየ መስሪያ ቤት ሰርተሮች ይጠይቁታል፣ እንሰጣለን። በራሳችን ደግሞ በፍላጎታችን ሄደን አንዳንድ ቦታ ሄደን ተክለናል። ሚዲያም ጨመር ደስ ይላል። እኔ ችግኝ ሲተከል አካባቢው አረንጓዴ ሲሆን በጣም ደስ ይላል። ሁሉም እየተከለ ነው። አንቺስ ተክለሻል ብዬ አስባለሁ። አዎ ግድ ነው። ተቀባይነት ምን ይመስላል? እየመጡ የሚገዙክ በግለሰብ ደረጃ አለያም ቢሮ፣ ሆቴሎች ምን ይመስላል እስቲ? ያ ተቀባይነት አሪፍ ነው። አብዛኛው በኢትዮጵያ ካልቸር ታውቃለህ። አሁን ዝናብ ሲመጣ ነው ችግኝ የሚያስታውሰው። ዝናብ ሲመጣ አሁን ትንሽ ራሱ አሁን ዘንድሮ አንጂ በአጋጣሚ አይተሻል። ገባው የመጣበት ዝናብ ስለዘነበ ነው። አልፎ አልፎ ይመጡታል። ሆቴሎች አንዳንዱ ደግሞ በትዕዛዝ አሉ። በትዕዛዝ ደግሞ እናደርሳለን እና ግለሰቦችም ይገዙታል። ችግኞች በጣም እንክብካቤ ይፈልጋሉ። ምናልባት አንዳንዴ እንክብካቤ ካሳጣናቸው ሊከስም ወይ ሊጠፋ የሚችልበት አጋጣሚ አለና እንደዚህ አይነት ነገር አጋጥሞ ያውቃል? አዎ በውሃ ምክንያት ነው። በየቀኑ ደግሞ ውሃ ማጠጣት አለብኝ እነዚህ ችግኞች ማለት ነው። እና በውሃ ምክንያት ችግሮች ይኖራል። ምን ያህል ጊዜ ይፈጃሉ አሁን ፍሬ ለመስጠት ሲተከሉ? 2 አመት። 2 አመት። በ2 አመት ውስጥ ይደርሳል። 2 አመት በትክክል ካንከባከቡ ፊግ ምናምን ካገኙ 2 አመት ይደርሳል። መልካም እንግዲህ የተለያዩ ሀሳቦችን እያነሳን መተናልና ምናልባትም ወደ ችግኝ ማፍላት ስራ ውስጥ መግባት ለሚፈልጉ ሰዎች አጠቃላይ ስለ ችግኝ ስላሉት ሀሳቦች ማስተላለፍ የምትፈልገው መልእክት ካለ ከድልስተ? ግብርና በጣም ሃርድ ወርኪንግ ነው ማለትም ትንሽ ራሱ መንከባከብ ያስፈልጋል። በእጅ ማንካት ያስፈልጋል። አየሽ አንቺ አሁን እና አንቺ ራሱ የነካን ነበር። ችግኝ እውነቱን ነው የምትከስርበትም አለ የምትነሳበትም አለ። እንዲሁም ደግሞ አመት ሙሉ ለፍቴ የማይሸጥ አንድ ፍሬ ሳይሸጥ የምትቆያለ። ለእንደኔ ወጣቶች ማለት ነው ተስፋ አለመቁረጥ ስራውን መቀጠል አለባቸው ብዬ ነው የምገምተው። አካባቢውን ኮንዲሽኑን ደግሞ ገባውን ማጥናት፣ ከሰዎች ጋር መገናኘት። ለምሳሌ አንዳንድ ሰዎች ዝም ብለው ችግኝ ብቻ ስላፈላ ብቻ ቁጭ ብለው ይቀመጣል። አንዳንድ ማለት ነው ሰው ይመጣል ብሎ አይደለም። እንደዛ ሰው ከጎረቤት ጋር ማውራት፣ አንተ ምንድነው ያለው እኔ ጋር እዚህ ጋር አለው ብሎ ከዛ ሂሳቡን መቀያየር ደግሞ ከስር ያለው የሚለው ደግሞ ተስፋ እንዳይቆርጥ ነው የሚለው። በቀጣይ ያለህ እቅድ ምን ይመስላል? አሁን ላይ የምናያቸው በርካታ ችግኞች አሉ። ከምግብነት ጀምሮ ለጥላ ለማስዋብ የምንጠቀምባቸው ችግኞች በዚህ ስፍራ ላይ ይገኛሉና በቀጣይስ ይሄንን ፋርም ወዴት እንጠብቀው? ይሄን ፋርም ኤክስፖርትና ኢምፖርት ነው እኔ ሀሳብ ያለው። ችግኞቹ ደግሞ ወደ ኢንቨስትመንት እንዲሸጋገር ለዛ ነው የምፈልገው። ስላጋራን የተለያዩ ሀሳቦች እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሆንልክ። ማምጣታችሁ በጣም ደስ ብሎኛል። መጎብኘታችሁ በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። መልካም ጊዜ ይሆንልክ።
ከኦቤን ሆርን ኦፍ አፍሪካ ወደ እናንተ ሲደርስ የቆየው የብርቶች መሰናዷችን የዛሬው ይሄንን ይመስል ነበር። በዛሬው መሰናዷችን በቢሾፍቱ ከተማ በሚገኝ አንድ የችግኝ ማፍያ ጣቢያ ውስጥ ተገኝተን ከወጣት ገመቹ ጋር ቆይታን አደረግን። እጅግ በጣም የሚያማምሩ ለአይን የሚማርኩ መንፈስን የሚያድሱ ችግኞች መካከል ቁጭ ብለን የተለያዩ ሀሳቦችን ወደ እናንተ ስናደርስ ቆይታን አደረግን። በቆይታችን ዘና እንዳላችሁ የተለያዩ ትምህርቶችንም እንዳገኛችሁበት እምነታችን ነው። እኔ ከወዲሁ አበቃውኝ። ቀሪ የኦቤን ሆርን ኦፍ አፍሪካ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።